ከብረው በኢየሱስ ስም በኢየሱስ ስም ምን ቢያግዟት ካለች ገና ልጅ ናት ካለችበት ነገር ላይ ገባሽ ብትላቀቅ አሜሪካ ነው ምናምን የአሜሪካ ሰው እንደዚህ አይልም ባታስፈራኝ እኔ I would have taken her under my wing አይ ነው ማራራት ላይ የሆነ ነገር እንደው ማጨር ነኝ በጥፊ የምታቃጥለኝ መስለኝ ነው አሁን እኮ ስትመክሪያት ማለት ነው people who are you guys ሚጠሉኝ ነው ሊዲያ የሚጠሉኝ ነው እኮ እኔን ከሷ ጋር ይሄ እኮ በጣም obvious ስሚ በጣም ህዝቡ ዓለሙ የሚያውቀው ነገር እኮ ነው ሀበሻ የተባለ እኔን የሚያቀኝ ከሷ ጋር በምንም ሊያመሳስለኝ አይችል በምን never በፍጹም አንቺ በፍጹም ቤታዬ I'm sorry I'm not trying to tell you don't give it enough oxygen ያልተወዛወዘን ብዬ ፓንታው ልቄ ሴን እያሳየሁ ነው ቤተሰብ please don't compare it በኢየሱስ ይልቅ የሆነች ልጅ similar እንትን አላት similar እና በጣም ማስብላት ነበር የሆነች ልጅ አለች ሞዴላም አለች not exactly like her ግን ተመሳሳይ ከቤተሰብ ጋር ችግር ሊኖር ይችላል ምናምን ብቻ ገንዘብ ለማግኘትም ይሁን like attention ብቻ ትንሽ የዚህኛው በጣም ይባሰ ነው of course በጣም bad ነው I think you guys know her but ላወኳዝ ወይ ኢየሱስ ክርስቶስ እኔ ብቻ እግዚአብሔር ካለችበት ነገር ወይ ኢብራሂም ታይ ወይ እናቴ እኔ ነኝ ቤታ ኡፋ እኔ እግዚአብሔር ቀጮ ስሙ እኔም ቤታ በእንደዚህ በታሪክ እኔም ቤታ አታገኙኝ እኔ እግዚአብሔር ምስክሬ ይምላችሁ ክፍታፍ ነኝ አፌ ይሳደባል በእንደዚህ አይነት ነገር ግን never ever ክርስቶስን መቼም አታገኙኝ በቲክቶክ ታሪክ እኔ ቤታ ወንድ ጋር እንዲሻፍዳ ቴክስት አርጋ ባለ መቼም አታገኙኝ መቼም ነው ምላችሁ ለምን እንዳለ ሰፖርተሮች እኔ በብዛት እንደውም ሴቶች ናቸው ማርያምን ማኪ ሴት ናት ሰላም ሁሉም እዚህ ሴት ናት እንግዲህ ግሩፕ ውስጥ ቀጮ ታውቂያለሽ ያወራሉ ድምጻቸውን ሰምታችኋል ሴቶች ናቸው የኔ ሰፖርተር እኔ ወራዳ አይደለም ያን ያህል አልዘቅጥም ቤታ እስማ ዶቃ የሚለውን ፎሎ አድርጊው ማናቸው ምንድነው ፎሎ ታስተርጊ ኧረ ራስሽ አድርጊው የት አለ ይሄ ዶቃ ሜንሽን አድርግላት ገባኝ ፎቶውን ሳይሆን ያወቅኩት በተንሳና ሌላ ሰው መስለኝ ነው እና በታሪክ እኔ እንደዚህ እኔ ግን ለሷ ነው እኔ አሁን ምንም ብትሉኝ ላይክ ምንም አይመስለኝም ለምን ራሴን አውቃለሁ ወዳጆቼ ያውቁኛል ሰው በደንብ ያውቀኛል እንደዚህ አይነት እንደሷ አይነት ስብዕና ቢኖረኝ እሷ እንደምትናገረው ቃል እያወጣውብን ሁሉ ተከታይ ማላፈራ ሁሉ ወዳጅ ማላፈራ ሁሉ ሰፖርት የሚያደርገኝ ሰው አይኖርም ገባሽ አይደል ቀጮ አዎ እንዴ ካለሽ ከባህርሽ ጋር ነው ሰው የሚሄደው እሱ የሚወድሽ አቃቸዋል አለቀ ለነዚህ ተይጣላሽ እና ጠላቶቼ ቢሉም እኔ ችግር ዋናው ልጅቷን ያድኗት ነው ካለችበት ነገር ልጅቷን አሁን ያወራን ያለው ስለ ልጅቷ ነው ልጅቷ ትዳን እኔ ኢየሱስ ያለሽ ኢየሱስ ጌታ ህይወቴን አድኖ ከዛ መንፈስ አውጥቶ ወደ ዓለም አሳይቶኛል እግዚአብሔር የሰው ልብ እግዚአብሔር እንደ ሰው ልብ አይደለም እግዚአብሔር ፎቶ እንትንሽ እንዳይታይ እግዚአብሔር እንደ ሰው ልብ ስላልሆነ መድኃኒዓለም ለውጦታል የኔን ነገር እግዚአብሔር የእናንተን ነገር ይለውጠው በእውነት ነው የምላችሁ እግዚአብሔር ታላቅ ነው በእውነት እኔ ቀጮ እየቀለድኩ አይደለም እየሰበኳችሁ እግዚአብሔር የኔን ህይወት በእውነት እግዚአብሔር እየቀለድኩ አይደለም ለውጦታል መድኃኒዓለም በብዙ ነገር እግዚአብሔር ለውጦታል ሴትዮ እና እናንተን ይለውጣችሁ ግን እቺ ልጅ እግዚአብሔርን አድኗት በቃ ላይክ እኔ እንጃ እኔ በቃ የሆነ ነገር እንደዚህ ሰው ቅሽቅሽቅሽ ሲል የሆነ ነገር ያጋጥመዋልና ግን ብዙ ሰው እኮ ለመርዳት ይፈልጋል ቤታዬ አሁን ስልሽ በደንብ ላይክ ኦኬ ሰፖርት ላርግችን ልጅ
I'll take care of her ብለሽ እንኳን ብትነሳሺ በጣም ያስፈራል ከሀበሻ ጋር ዲል ማድረግ ገባሽ? ዝም ብለሽ ገንዘብ ብትሰጭም you don't know የት ቦታ እንደሚያውሉትም አታውቂም። መምከርም አትችይም እኮ መምከርም አትችይም። ቤቴ ላምጣልሽም ማስኖርም አትችይም። It's just difficult. አሁን አንቺ ተነስቼ አንቺ እንኳን እኔ አይደለም አንቺ ተነስተሽ አሁን እንደዚህ ብትመክሪያት ማለት ነው አንቺን ማን መካሪያ ያደረገሽ? ልጅሽን አታሳድጊም ወይ ልጅሽ ካለሽ ምከሪ ይልሻል። አሁን እኔ ብመክር ማለት ድሮ እኮ አንቺ ተሳደቢ ነበር። ድሮ እኮ ነው ድሮ አንቺ ተሳደቢ ያደረገሽ እና ይሄ አንድ እኮ አይደለም። በቃ የሚያወዳድሩት እንደዛ ነው። ልጅቷን ከማዳን ይልቅ ማለት ነው ሁሉም ሰው ይውልሽ ተሳዳቢ ምኑ ቢገጽሳት ማለት ነው ኦኬ ብላ እንትን ትላለች እንጂ አሁን እኔ እሷን ተይ ምናምን ስላልኳትኝ ቀጮ ምን ለኔ ለቤታ የሚጎልብኝ ምን ነገር አለ እስኪ ንገሪ። ከምበላው ላይ አታሳጣኝ፣ ቢሌን እከፍላለሁ። ቲክቶክ ላይ እንዳለው ነው እንግዲህ እያየሹ ነው። ቪዲዮን አታሳጣኝ፣ ምንን አታሳጣኝ። በምንድን ነው እኔን የምትለኝ? ግን እኔ እሷ ላይክ ለሷ እኔ ያለ በቃ የሆነ የሚያዝን ነገር የለም። ማርያምን ልቤ ስላዘነላ ነው በቃ ይሄ ነገር ብትቀንስ የምትናገረው ነገር እዚህ ቲክቶክ ላይ ቪዲዮ የተቀመጠ መቼም ዘላለምሽን አይላቀቅሽም። እኔ በብዙ ሰዎች አይቻለሁ እግዚአብሔርን የሆነ ነገር ሲያደርጉ ማለት በየኮመንታቸው ላይ የሚጽፉት ነገር ቃላቶቹ የሚጽፉት ነገር አይደል። እንኳን እሱን ተይና ማለት ነው የቀልድ እንኳን ስም ስንወጣጣ ይፋታሉ እንዴ ቀጮ? ይፋታሉ? እስኪ ስም ሁላችንም ስም አለና ቲክቶክ ላይ ሁላችንም ስም አለና ቲክቶክ ላይ ሁሉም በዛ ስም ነው አይደለ? የሆነ ነገር ሰርጀሪ አይደለ የሚሉኝ እኔን ቀን ከሌሊት እኔን አይተውኝ ነው እውነት መረጃ ነው አይደለም። ሰው ስም ስላወጣ በቃ በዛው በቀልድ እንኳን ነው ኮምልሽ እኔ ቀልድ እንኳን መበሻሸቅ አይለቅሽም እንኳን አይደለም እንዲህ አይነት ነገር ቃል ተናግረሽ ማለት ነው የሆነ ቦታ ስትሄድ እሷ እኮ እንዲላ ምናምን ለምን ያ ስሟ ይባላል? በሽ ይሄ እኮ ማንነቷ ላይሆንም ይችላል እኮ ልጅቱ ገንዘብ ለማግኘትም ይሆናል ቫይራል ወጣ ወይ ምናልባት ማለት ነው እህቴ ሁሉም ሰው ፊት ቢነሳት ማለት ፊት ቢነሳት ነው ልክ አይደልሽ። አሁን እኮ አንቺ አሁን እንደዚህ ታዝንሽላት ትመክሪያታለሽ ወይም ደግሞ ልክ አይደለም ብለሽ ለወደፊት የሚጸጽታትን ትያለሽ አይደል? ሁሉም እንደዛ ቢል አይ ቲንክ ትተዋለች። ግን አንዳንዱ ደግሞ እንትን የምታደርገው ናት አይደል? እስቲ እያለ ያወራዋታል። ገባሽ? እሷ ደግሞ የልብ ይሰማታል። እነሱ ባይሏት እንኳን ኮመንት ላይ ታወራቸዋለች ወይም ደግሞ አልፋት ግድ እንደዚህ የሚያልፍ ሰው ራሱ እንደዛ ታደርጋለች። ወይም የሚያወራት የሆነ ነገር ልጅቱ ሳያት የሆነ ከሰው ጋር የመግባባት አቅም አላት የመግባባት አቅም አላት እና ያንን ምንትን አሁን ሰው ማለት ነው ወንዶቹ ማርያም ወንዶቹ እዛ ቤት ሲገቡ አይተሻታ። እኔ ወንዶቹ ላይ አልፈርድም። ለምን እንደማልፈርድ ታውቂያለሽ? ክብርሽን የምትጠብቂው ራስሽ ነሽ። ክብርሽን የምታሳዩ እኔ አሁን አንድ ወንድ መጥቶ ጌመር የሚጫወት አይተሻላ እንዴት እንደሚያከብሩኝ በብዛት ካይሻቸው ማርያም ምን አብሮኝ ይጫወት እና ሁሌ ከወንዶች ጋር ተጫወቻለ እንደምንልሽ ያከብሩሻል። ጮህባቸዋለሁ እንደ ቤተሰብ ነው ምናምን ጮህባቸዋለሁ ምናምን እንጫወቻለ ልክ አልፉም። ገባሽ አይደል? ይሄ እንኳን ጫታም ስጮ እንዴት ነው ልክ አልፉም። ላይክ እንትን ትያለሽ ላይክ ራስሽ የምታስከብሪው ራስሽ ነሽ። ግን አሁን እነዚህ ወንዶች ገብተው ማለት ዝም ብለው ላርግሽ ላውጣሽ ቃሉን እየጠሩ ማለት ላውጣሽ ነይና አድርጊልኝ ነይና እንደዚህ አድርጊልኝ ምናምን የሚናገሯት ያንን ቃል የሚጠሩባት ለምንድን ነው? ፊት ስለሰጠቻቸው ነው ወንዶቹ። ተረዳሽኝ አይደል? ያንቺ እንደ ከፊቱ ነው ፊትሽን አይተው ነው የሚደፍሩሽ። በጣም ነው ማይባል ነገር የሚያስብሏትኝ። ገባሽ አይደል? በጣም ማይባል ነገር ማለት ነው። እሷም ፊት አሳይታቸው ነው። ግን ቢሆንም ልጅ አንቺ ሴት አይደልሽ ምናምን እያሉ ወይም ቀልቧን መግዛት ይሏታል እኮ መድኃኒዓለም አንዳንዶቹ ገብተው ማለት እንደ አንቺ ኧረ ሴት ልጅ ነሽ ነገር ያሳፍርሻል፣ ግን እናትሽ እንዲትሆን ብሎ ይሰድቧታል። ሲሏት እሷን መልሳት በቃ እንትን ትላለች እና አይ ዶንት ኖ ማርያምን አይ ዶንት ኖ እግዚአብሔር ይድረስላት። እኔ እንጃ አስተያየት ብትሰጭም ችግር ነው ግን አሳዘነች ጽዮን ጽዮን አሳዘነች። ከምትናገረው በላይ እግዚአብሔርን ከምትናገረው በላይ ማለት ነው ከምትሳደበው ይሄን ታረገው በላይ ለህይወቷ ትናንትና በእውነት ጽዮን ብታያት ታዝኛለሽ። እንኳን የወለደ አይደለም ያልወለደ የሚያዝናል። 1000 ኮይን ነው ወንዶች ተደራይተው 1000 ኮይን ነው የሰጧት። ከዛ በኋላ መንገዱን አንደኛውን አግኝታ እና ሽንት ቤት ላድርግልህ ብላ ሽንት ቤት ውስጥ ያደረገችው በጣም ይሄ ፐርስና ራይት እውነት someone is going to hurt her ማርያምን አሁን እሱን እኮ ነው የምልሽ። የሆነ ሰው እንደዛ ለምታረጋችሁ ወንዶች አደጋ የለውም በእናንተ ሀገር
ምን የለውም ቀጮዬ አደጋ የለውም። ላይክ አሁን እንደዚህ ተረጋግጦ ነው ሁሉም ሰው አልገባም ጋይስ አሁን ላይ አልገባም ትንሽ ቆይቼ እገባለሁ አልገባም አው እኮ ጤናዋም እኔም እኮ ጤናዋም እያጠራጠረኝ ነው ግን ህዝቡ መርዳት አለበት አሁን ሁሉም ቢጋወማት ቢቀጽጻት ረፊ ምናምን ቢላት ማለት ነው ገባሽ ከዛ በኋላ እንትን ትላለች ትደነግጣለች ከዛ ችግርሽ ምንድነው ምናምን ብለው አሁን እነዚህ ያሉ አይደለ እርዳታም ከሆነ ገንዘብም ከሆነ ምንም ከሆነ የሆነ ነገር የሚያስፈልጋትም ከሆነ በስነ ስርዓት ባግባ መጠየቅ ትጀምራለች ሰው ፊት ሲነሳ ገባሽ ሰው ያስፈልጋታል እውነት ማርያምን እውነታችሁን የሆነ ሰው ያስፈልጋታል በጣም ብዙ ክራይም ሽንት ቤት ያሲያደርጉ ቢገኙ ህግ አይፈቅድም እኮ ነው ያልኩሻለሁ በእንደዚህ ምናምን ፐብሊክ ላይ ምናምን አውቄላችሁ ነው በስማ ቤት መንገድ ላይ ላይክ ሬስቶራንት ቁጭ ብላ እንዲላርግላችሁ እንዲልበላችሁ ስትል ለነዛም ለሷም ችግር የለውም አይ ማለት ትችላለች እንዴ ይሄማ ፍሪደም ላይ ባባ መናገር ትችላለች ግን ያደረገችው ፕሮስቲቱሽን ነው እንዴ በደንብ እንጂ አንተ ሲያደርኮ ማለት ነው ስሚ ፕሮስቲቱት ኮንቲኒ ይከፍላሉ ታክስ ምናምን ከብለው በቁም ነገር እና ከከተማ ይለያል ቤታይ ይለያል አንዳንድ ከተማ it's completely against the law እንደዛ ነው እና ግን እሷን መምከር የሚችል ወንድ ልጅ መሆን ወንድ ኢትዮጵያኖች እንጂ ላይክ ሴት ትንሽ ያስፈራል እኔ ፈራለሁ እሷን አሁን ኢንቮልቭ አድርጌ እርጂ ብትኝ ስማም ከባድ ነው መጀመሪያ በቃ ወይ ትሪት ሰውን ያላቆቱን እያሳየ ምናምን ኦ ማይ ጋድ እኔ እንዴት እንደደነገ እኔ ይኸውልሽ እዚያውን በጣም የክራይም ነገር አያለው ጽን ገባሽ በቃ በጣም ነው ማየው ምናምን ሰዎች እንዴት እንደሚገደሉ በምን እንደሚሞቱ እንዴት ህይወታቸው እንደሚጠፋ እሱን ነው የምፈራው ምክንያቱም አብዛኛው ክራይም የሚፈጠረው የሚያቅስ ሰው ነው የሚገልሽ ገባሽ ኢንቮልቭ ያደረገው እና እቺ ኪድናፕ ተደርጓል አይሽም እንደጠፉ እና እንደዚህ አይነት ራስን ኤክስፖዝ የምታረግ ከሆነ ነው አንዱ ሰው የፈለገውን ነገር አልሰጥም ካለች ኢንፍሉዌንስድ ሆኖ በድራግም ሆነ በምን እቺ ልጅ እኔ በጣም የምፈራው እሱን ነው በቃ እሱን እኮ ነው የምልሽ ወስደዋትኝ አሁን ወስደዋት ማን ያውቃል ማን ያውቃል ኪድናፕ ያለው አንተን ተሰዋለ እንደ ጠፋው በዛ ላይ ጥቁር ሆና አስቢ በዛ ላይ እንኳን መስረሳ ቋንቋን ተናግራ ራሷን እንትን ማልታች ከባድ ነው ባክሽ አይ በጣም ስማርት አይደለችም ስለ ሀገሩን ባህሪም አልገባትም ምን አይነት ዴንጀርስ እንደሆነ ራስሽ እንደዛ አይነት ኤክስፖዝ የምታርጊው ደግሞ እንደዛ ነገር ቢጠይቁ ሰዎች ለዛ ነው በደም እንትን ያላላት 2 አመት እና እንደዛ አይነት ነገር ደግሞ እሺ ብለው እንከፍልሻለንና ይሄን አድርጌ ብለው እሷ እንትን የምትደራደራቸው ሰዎች አብዛኞቹ ድራግ እንትን ኢንፍሉዌንስ ያደርጋቸው ሰዎች ናቸው ደና ሰው አይደለም ገባ እና ሊጎዳት የሚችሉ ሰዎች ናቸው ዳስ አንቺ ስንት የሰከረ ስንት የቆዘ በድረግ እንሰድሽ ቢላት እኔ ግን ምለው ቤተሰቦቿ አሉ ትክክለኛ ቤተሰቦቿ ናቸው እዚህ ያሉት መቼስ ቤተሰብ ነው የሚያመጣት ማን ሊያመጣት ይችላል እኔ ግን በቀደማውን ቤላ ጋ ላይ ስትገባ እናቷ ነበር ላይ ካሜራውን አዞረችው ማለት ልክ ስልክ እንደሚያወራ ገባሽ እናቴ ፍቅረኛ እኮ ነው አየሽው ፍቅረኛ እማገባው ወዶ ትላታለች ከዛ እንደዚህ ኪዳነ ምሕረት ከዛ እናትየው አየችና ለማንኛውም ማስክ ለብሷል ተጠንቀቂው ብላት ሄደች እናቴ ራስ ፈራችክ እግዚአብሔር እናቴ ራስ ፈራችክ ምናምን አለችውና ከዛ አፈቀርኩ ነው ወደድኩ ምናምን ነገር ስትለው ማለት ነው ከዛ እኔ ሚስት አለችኝ ወርቅ የሆነች ሚስት አልፈልግሽም አላት እንደዚህ ብናደርግ ስትለው አይ እኔ ኢትዮጵያ ተሄድ ነው የምለው እኔ ኢትዮጵያ ቤላ እንኳን ቅብርር ነው ያለባት ኢትዮጵያ እንትን ብለው ያው ሲቲዝንሺፕ አይኖራትም 2 አመት ብቻ ከሆነ እዚህ የተቀመጠችው ኢትዮጵያ ወስዶ ከዛ በደንብ እየተከፈለላት የእንትን የአምሮም ሆነ የምናምን በቃ እንጂ እዚህ ሀገር ራሷን ህይወቷን ዴንጀር ላይ ነው አፈረ እሱ ራሱ አፈረ ቲንኪው እኔ እንጃ እናንተ ሀገር ጸበል የላችሁም ጸበልም አይደለም ዲፖርቴሽን ነው የሚያስፈልጋት እሷ በእውነት የምን ጸበል
ዲፖርት ማድረግ ማለት ለጊዜው እስከምትመስል ድረስ እዛ ሜዳ ሀገር መምጣት አልነበረባት። የሆነች ኢትዮጵያ ሜዳ እኮ ለልጆቹን መበከል ነው። ለኢትዮጵያ ማን ያስቆማታል? ኢትዮጵያ አግኝተው ነው ናንካ የሚል ሰው አግኝተው ነው። ኢትዮጵያ ማን ነው የምትፈልገውን ገንዘብ ስለማታገኝ I don't think she will do that። ብቻ እኔ እንጃ። እኔም ነበርኩ ቀጮ የት እኔ እንጃ። እኔ ኢትዮጵያም ይብስባታል እንጂ አይሻላትም ብዬ ነው የማስበው። እዚህ እንዴት ነው በምንድን ነው የሚሻላት? እዚህ ተቀምጣ ተልሚ ፍቅር ከሆነ የጎዳት አሁን ከቤተሰብ የመገፋት ወይ አሁን ላይቭ ላይ ናት ማለት ነው። አሁን ላይቭ ላይ ናት ማለት ነው። ከሌላ ጥቁር ጋር ናት። እሺ በኢየሱስ ጥቁር ቤት ሄዳለች። ጥቁር ነው ቤቱ፣ አታውቀውም። ራንደም የሆነ ሰው ቤት። ከዛ እሱ ጋር ሄዳለች። አሁን ከጥቁር ጋር ናት፣ ከሌላ ሰው ጋር። ወይኔ ጉዷ ፈላ። ግን በአጠቃላይ ሀበሻ ኮሚኒቲ አቴንሽን መስጠት ቢያውቀው ምናልባት እችል ትመለሳለች። በበሽታ እንዳትሆነትን በበሽታ ትሞታለች። እግዚአብሔርን ወይ በበሽታ ከበሽታ በፊት አንድ ሰው አንድ ነገር ያደርጋል። ደግሞ ልብሷን ማትቀይር አንድ ልብስ ወይኔ ጉዴ ፈላኝ። ነይና ላይ ካንት ደግሞ ስታምር ማለት ስትል ሰውነቷ ሳይ ምናምን አይደል ነው። አሁን ይሄን ጥቁር አታውቀውም። በቃ ብታይ ቤቱ ሄዳ ቁጭ ብላለች እላው ላይ ቪዲዮ ከፍታ ላይቭ ላይ ላይቭ ላይ ነው። ቤላማ አልፈልግሽም አላት እኮ መርካቶ። አልፈልግም እኔ ሚስት አለችኝ እኔ እንዳንቺ አይነት አልፈልግም ማለት ይኸውልሽ ላይቭ ላይ እያሻት ወይኔ ጉዷ ፈላ። አንድ ጥቁር ህዝቡ የሚሳደባት ህዝብ በኢየሱስ ምን እንደሚሻላት እኔ ይሄን ነገር በጊዜ ካል እኔ ማርያምን ደንግጬ እኮ ነው ጋይዝ። እንደዚህ ይሄን ነገር ካላስቆማት በጊዜ አራለሽ ላይቭ ላይ አባቴ ሞታለች ቁጭ ብለን። ሀበሻ እኮ ነው እህቴ ሀበሻ እኮ ነው ጋስ ላይቭ ላይ ያለው አብሯት ጥቁር ነው። እኔ ድምፁን እያዳመጥኩ አይደለም። ጥቁር ነው እያሉ ይሄ ጥቁር አለ። እኔ መሰለኝ ገስት እንደዚህ ሆስት ላይ ያስገባችሁ ሀበሻ ነው ሀበሾች ናቸው እልሻለሁ። እላዩ ላይ የተቀመጠችው እላዩ ላይ ጥቁር ነው እንጂ እላዩ ላይ ያው ታቱ ያለው ወይኔ ጉዷ ፈላ። ቢታስማን ንገሪኝ እላሉ። ኧረ እንዳትሄዱ ደዛ ጭምላቆች። እዚህ ቤት የነበረች ልጅ ሄዳ ስታስጠይ ትላታለች። ወይኔ ጉዷ ፈላ። ያየሸኛ ህዝብ ምን እንደሚላት ጽዮን ጊቭም ዳቦ በቃሉ ይላል። ኦ ማይ ጎድነስ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። አረኔ እናቴ ከዚያ እኔ በቃ የሰቀጠተች መች ነው ተቀልሽ። በቃ ላስቲኩ ላይ አድሮ አገኘሁት ያለች ቀን ኦ ማይ ጋድ ጆሮዬን አመመኝ። አካት አረኔና ላይ ጋይስ እጁን እህቴ ታፍነሻል። ተጫጣል ቀጮ ታፍነሻል ፍቅሬ። ታዲያ ላይም ትላለች። ከዛ ጭልቅ አርጋታለች። ከበደኝ። እኔ እንደው ሰው ቢያድናት ምናል። እጁ ምን ውስጥ ነው ያለው እኮ? እሷ ናት ጉትታ ዘላ ያስቀመጠችው። አላየሻትም እንዴ? ወይኔ ጉዷ። አሁን የት ሬስቶራንት ነው ያለችው? ሰውየው ቤት ነው እንጂ ይዟት ሄደው አታውቀውም። ወይኔ ጉዷ። አሁንማ ሰበብ ደግሞ ዋይፋይ እንትን ብሎባታል። ዋይፋይ ተቆርጦባታል። አስቢ እንግዲህ። ፐርፌክት ናት ስትሰሚያት። አይደለችም ሽና ፀጉሯን አታበጥር። ልጆቹ ራሱ ተናደዱ። አይ የሆነ ነገርማ ያስፈልጋታል። እህቴ ታፍነሻል ድምፅሽ። እያወራሁ አይደለም ማውራት ማልፈልግ ሴት ልጅ ግን ፈተና ነው ተወልደውም ልጁ ተይ። እኔ እንደዚህ አይነት ነገር ማየት አልፈልግም። ባለጌ ረፍ ነው የሚለው ከኮመንት እኮ ነው። አስወጩ ያት እንዴት ነው አስወጩ
አስወጩ ይሄንን ምናምን ይለፈልፋል። ለምን እንግዲህ ሀበሻው ታይ እያላት ነው። አይሻቸው ግን አይሻ ምን ያህል እንደሚገፋፏት እንደዚህ